ተመልካቾቼ በዓለም ላይ የተከሰቱ ዋና ዋና ጉዳዮችን ወደ እናንተ አድርሳለሁ። ለሁለት ቀናት ሲካሄድ የነበረው የሩሲያና ዩክሬን ድርድር በጄኔቫ ስዊዘርላንድ አንዳንድ ግልጽ ያልሆኑ ጉዳዮችን አስተላልፈው አጠናቀናል ብለዋል። እጅግ አስገራሚ የሆነው ድርድር እንግዲህ ያው ለተደጋጋሚ ሩሲያና ዩክሬን ተቀምጠዋል። ነገር ግን ዛሬም ጦርነቱ እንደቀጠለ ይገኛል። አሁን በዚህ ሰዓት ይህን መረጃ ወደ እናንተ እያደረስኩ ባሉበት ሰዓት የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከባድ ጥቃት በዩክሬን ላይ እንዲሰነዘር አዘዋል። የዩክሬንን አብዛኞቹን ግዛቶች ሩሲያ እየደበደበች ነው። በሚሳይል በድሮን ባለው አይነት በሙሉ ጥቃቷን ፈጽማለች። እንግዲህ ጃሬድ ኩሽነር፣ ስቲቭ ዊትኮፍ በዚህኛው በኩል ለማደራደር አሜሪካውያን ነበሩ። በዩክሬን በኩል ደግሞ ኦሚሮቭ ራስቶቭ የሚባሉት እና ቡዳኖቭ አብረው ነበሩ። ነገር ግን ድርድሩ ድራማ የሞላበት እጅግ በጣም አስቸጋሪ እንደነበር የቭላዲሚር ፑቲን አማካሪ የሆኑት ሜዲንስኪ እጅግ አስቸጋሪ ኤንድ ቢዝነስ ላይክ ዲፊካልት ኤንድ ቢዝነስ ላይክ የነበረ ድርድር ነው ብለውታል። እንግዲህ ምልክቶችን እንውሰዳቸው። የዩክሬን ተደራዳሪዎች ምንም አይልም ሰብስቴንሻል የሆነ ድርድር ሰብስቴንሲቭ የሆነ ጥሩ የሆነ ፕሮግረሲቭ የሆነ ምናልባት ስቲቭ ዊትኮፍም ይሄንን ነገር ፕሮግረሲቭ ነው ብለውት ነበር ትናንትና። ዛሬም ያንን ነው የደገሙትኝ። ኪር ስታርመርና ዶናልድ ትራምፕ አመርቂ ውጤት ብለውታል። ዋት ታይፕ ኦፍ አመርቂ ውጤት ነው ጥያቄው። የሩሲያና ዩክሬን ጦርነት 4ኛ ዓመቱ ሊደፍን ሳምንት ቀርቶታል። ይህ የ4 ዓመት ጦርነት እጅግ በጣም ብዙ የሆኑ ስብሰባዎች ተካሂደውበታል። ጂዳ፣ ሪያድ፣ አንካራ፣ ኢስታንቡል፣ አቡዳቢ፣ አሁን ደግሞ ጄኔቫ ላይ። ከዚህ በፊት ከ2014 እስከ 2015 ብቻ ሩሲያና ዩክሬን 29 የተኩስ አቁም ስምምነቶችን አድርገው ነበር። ከዛ በኋላ ከ2014 እንደገና እስከ 2015 በቤላሩስ ሚንስክ ድርድር አድርገው ጦርነቱ የተወሰነ ጋፕ ብሎ ነበር። ነገር ግን ከ2022 ላይ ከፈነዳ በኋላ ሩሲያ አድማሷን በማስፋት የዩክሬንን አብዛኞቹን በተለይ ደግሞ 20 በመቶ የሚሆኑ ግዛቷን በመውሰድ ሉሃንስክ፣ ዶኔስክ፣ ዛፖሮዥያ በመጠቅለል ሪፈረንደም መደረግ አለበት ወይም ደግሞ ዩክሬን እነዚህ ነገሮች አሳልፋ መስጠት አለባት የሚል ቅድመ መከራከሪያዋን ይዛ ነበር ዛሬ ጄኔቫ ላይ የገባችው። ነገር ግን አልተስማሙም። የጄኔቫው ስብሰባ ቶታሊ ከሽፏል። ምንም እንትን የሚል ነገር አይደለም። ከዚህ መግለጫ በኋላ ዘለንስኪ ለመገናኛ ብዙሃን የሰጡት መግለጫ አለ። ያ መግለጫ ምንድነው? ሩሲያ ሁሌም ቢሆን የጦር መናፍስት የተጠናወታት ጦርነቱ ለመቀጠል የምትፈልግ በሚል እንዲሁም ደግሞ በጣም ከመሪ የሚባሉ ማለት ለሚዲያ የማይመጥን ቃል መናገራቸው ብዙ የመገናኛ ብዙሃን እያብጠለጥሏቸው እንደሆነ መረጃዎች ወጥተዋል። የመጀመሪያው ሰኞ ዕለት ዶናልድ ትራምፕ አንድ ፕሮፖዝ አቅርበው ነበረ ለዩክሬን ማለት ነው። ጀስት ኬም ቱ ቴብል ኤንድ ኮንሲድ ቴሪቶሪስ ነው። በቃ ይሄንን ነገር የምታደርጉ ከሆነ ቴሪቶሪዎቹን ለሩሲያ የምትሰጡ ከሆነ እኛ ደግሞ የጸጥታ ዋስትና እንሰጣችኋለን የሚል ቅድመ መደራደሪያ ሀሳብ ለዘለንስኪ ቀርቦላቸው ነበር። ነገር ግን እሳቸው ዶናልድ ትራምፕ ያቀረቡት ሀሳብ ፍርደ ገምድል ወይም ደግሞ ኖት ፌር ሲሉ ነው በግልጽ የተናገሩት። ይህ ደግሞ ለዶናልድ ትራምፕ ይመቻቸዋል። ምክንያቱም ዘለንስኪን ህጋዊ መሪ አይደለም ሲሉ ፕሬዚዳንት ፑቲንና ትራምፕ በተደጋጋሚ ይናገራሉ። ምክንያቱም የዘለንስኪ መንግስት ከ2019 ጀምሮ እስከ 2024 ትናንትና የዛሬ ካቻምና ስልጣኑ ተገባዶባቸዋል። አሁን የጄኔቫው እንግዲህ ለ2 ቀናት ሲካሄድ የነበረው የጄኔቫ ድርድር ተጠናቋል። የተጠናቀቀበት መንገድ ደግሞ እጅግ በጣም ጥሩ ባልሆነ መንገድ ነው። ለእኛ የሚነገረን እንደምታውቁት ለውጥ ያለው ጥሩ የሆነ ነው። ግን እስካሁን ድረስ በተደረጉት ከሪያድ ጀምሮ እስከ ጄኔቫ ድረስ የተደረጉት ውይይቶች ብትሰሟቸው አሪፍ ነበር፣ ጥሩ ነው፣ ፕሮግሬሲቭ ነው። ይሄ የዊትኮፍ ፕሮግሬሲቭ ሀሳብ ተደጋጋሚ ነው። ሚኒንግፉል ዲስከሽን እና ፕሮግሬሲቭ ሁሌም ከቃላቸው የሚወጣ ነው እና ጦርነቱ እንደማይቆም ግልጽ የሆነ ምልክት የሰጠ እንደሆነ እዚህ ላይ መረዳት ይቻላል። አሁን ኢንዲፔንደንት ይዞት የወጣው መረጃም ዩክሬን ፕራቫዳ፣ ዩሮሚዲያንስ፣ ዩሮኒውስ፣ አልጀዚራም ይዘውት ጠቅላላ አብዛኞቹ መረጃዎች እንደሚያመላክቱት ከሆነ የድርድሩ መንፈስ ሩሲያም የበላይ እንድትሆን የሚያደርግ ነበር። ምክንያቱም ዶናልድ ትራምፕ ዩክሬን ሙሉ በሙሉ እነዚህን መሬቶች መስጠት እንዳለባት ነው። ዩክሬን ደግሞ ፖለቲካዊና ታሪካዊ ክህደት አልፈጽምም በሚል እነዚህን መሬቶች መስጠት አልፈለገችም። የጦር ታሪክ ጸሐፊ የሆኑት የፑቲን አማካሪ ሜዲንስኪ ለዛ ነው ዲፊካልት ኤንድ ቢዝነስ ላይክ
አስቸጋሪና ንግድ ተኮር ድርድር ያሉት ለዛ ነው። ምክንያቱም ሰጥቶ የመቀበል ህግ በሁለቱ ሀገራት መካከል የሚታይ አይመስልም። ይሄ ሪሲፕሮካል ላው ወይም ደግሞ ላው ኦፍ ሪሲፕሮካል ወይም ደግሞ ሪቸርስ ላው የሚባለው በሩሲያና ዩክሬን ነገር ብዙ የሚታይ አይደለም። ምክንያቱም እነዚህ አራቱ ግዛቶች ሩሲያ በጣም ጥንተ ርስቴ ናቸው የምትላቸው እና ህዝቡም ተመሳሳይ ቋንቋ የሩሲያ ቋንቋ ተናጋሪ ከመሆኑ የተነሳ ሪፈረንደም ያስፈልጋል ትላለች። ዩክሬን ደግሞ በዚህ ላይ ሙች እገኛለሁ እያለች ነው። ከሰሞኑ ዩክሬን ከባድ የሆነ ጥቃት በሩሲያ ብሪያንስክ ከተማ ላይ ማድረጓ ይታወሳል። ሩሲያ ደግሞ ያጸፋ መልስ እየሰጠች ነው። ጦርነቱ አሁን ከምላችሁ በላይ እጅግ በጣም ግዙፍ የሆነ የመጠቃቃት እንትናቸውን እያስቀጠሉት ነው። ነገር ግን የዓለማችን ሚዲያዎች በሙሉ መግለጫውን ወይም ደግሞ ድርድሩን ሰላም የሞላበት አሪፍ ነበር እያሉ እየተናገሩ ነው። ጥያቄ ምልክት ያስፈልጋል ከዚህ ላይ። ለምንድነው የሩሲያና የዩክሬን ጦርነት እየተወሳሰበ እየቀጠለው? እስካሁን ድረስ ላይፈታ የቻለበትስ ሚስጥሩ ምንድን ነው ብሎ መጠየቅ ያስፈልጋል። አንዳንድ የፖለቲካ ተንታኞች እንደሚሉት አንደኛ ፑቲን እነዚህን 4 ግዛቶች ብቻ ወስደው የመቆም አዝማሚያን ማሳየት አይችሉም። በሁለተኛ ደረጃ አውሮፓ ሩሲያን በኔቶ በኩል ለመውጋት አሁንም ድረስ እያኮበኮበ ነው። ለዛም ነው የተለያዩ የጦር በጀቶችን ወታደራዊ በጀቶችን እየጨመረ የመጣው ኔቶ ማለት ነው። ከ2% ወደ 10% አሁን ሊደርስ ምንም አልቀረውም። የጀርመን መከላከያ ባለስልጣናትም እንደሚናገሩት ከሆነ በ2029 ሩሲያ ታጠቃናለች እያሉ ነው። እነዚህ ሁሉ ዋር ሞንገርስ የዩክሬን መንግስት ወይም ደግሞ የዘለንስኪ መንግስት አብቅቷል የሚሉት ሌላ ደግሞ ሳቦታጅስ ጦርነቱን ለመቀጠል የግድ ፑቲን እንደማያቆሙ አመላካች ነው። ዲሚትሪ ፔስኮቭ የክሬምሊን ቃል አቀባይም በተደጋጋሚ እንደሚሉት ምንድን ነው እነዚህን መሬቶች አሳልፋ እስካልሰጠች ድረስ ከዩክሬን ጋር የሚደረገው ድርድር ውሃ የሚበላው ነው ወይም ደግሞ ውሃ የማያነሳ ነው። በተደጋጋሚ ይነግራሉ። ፑቲንም ይሄንን ያሉት። ስለዚህ ለምንድን ነው እየታወቀ አጀንዳው እየታወቀ ለምሳሌ የጸጥታ ዋስትና ኦኬ ይሁን ግድ የለም ወደ ኔቶ መቀላቀልም የሚባለው በቃ እሺ ዩክሬን እየተወቹ መታለች። እነዚህኞቹ ግን አጀንዳው አንድ ነው፣ ተመሳሳይ አጀንዳ ነው። ከሪያድ ጀምሮ እስከ አሁን ጄኔቫ ድረስ የነበረው አጀንዳ ተመሳሳይ አጀንዳ ነው። ይህንን አጀንዳ እየታወቀ የማያስማማቸው አጀንዳ እየታወቀ መግለጫና ጉባኤ ማድረጉ ለምን አስፈለገ? ዲስ ኢዝ ፖለቲካል ኮንስፓይረሲ። የዩክሬንን መንግስት ማድከም ይፈልጋል። አውሮፓውያንም አይታመኑ። ምክንያቱም በአውሮፓ ፖለቲካ ስንመለከት ዩክሬን ስትሮንግስት አርሚ የሚባለው ደግሞ ጠንካራው ሰራዊት ያላት ሀገር እንደሆነች ይታወቃል። ይህን ደግሞ አውሮፓውያን የሚፈልጉት አይመስልም። ስለዚህ በጎን ለዩክሬን እርዳታ እየሰጡ እየመሰሉ ሩሲያ በደም እንድታሽመደምዳት በር የሚከፍቱ አስመስሎባቸዋል። ታስዋ የፈቃደኞች ጥምረትም እንደ በፊቱ ለዩክሬን ይሄን ያክል እርዳታ ለማድረግ እየደሃ ወደኋላ እያለ የመጣው። ሌላው አሁን ኔቶ ተተኳሾችን ወደ ዩክሬን መላክ እንዳለበት ተስማምቷል። ሊንድሴ ግራሃምም የሪፐብሊካኑ ተወካይ ማለት ነው በሙኒኩ ኮንፈረንስ ላይ ተገኝተው በግልጽ የተናገሩት ምንድን ነው? ቶም ሃውክ ሚሳይልን ለዩክሬን መስጠት ያስፈልጋል፣ ሩሲያ ድባቅ መመታት አለባት እያሉ ይከራከራሉ። ፑቲን ደግሞ ሌላ ካርድ መምዘዛቸውን አይቀርም። እጅግ የተራቀቁ መሳሪያዎችን ቀስ በቀስ እያወጡ አውሮፓውያንን ማስደንገጣቸውን ቀጥለውበታል። እንግዲህ የሩሲያና ዩክሬን ጉዳይ እንዲህ እያለ ቀጥሏል። ሰው መፍትሄው ምንድን ነው የሚለው ጉዳይም እጅግ አሳሳቢ ሆኗል። ሌላው አሁን የወጡ መረጃዎች እንደሚያሳዩት ከሆነ ዶናልድ ጂ ትራምፕ በባለፈው በናይጄሪያ ጣልቃ መግባታቸውን አዝማሚያ አሳይተው ነበር አይኤስን እመታለሁ በሚል። አሁን ግን ሙሉ በሙሉ 100 ወታደሮችን ወደ ናይጄሪያ ልከዋል። በናይጄሪያ በምዕራባዊ ሶኮቶ አካባቢ በሚገኙ የክርስትና ሃይማኖት ተከታዮች ላይ አይኤስ የፈጸመውን ጥቃት ተከትሎ ዶናልድ ጂ ትራምፕ ይህንን ከግብ ሳላደርስ አልመለስም በሚል ፉከራቸው ናይጄሪያ ውስጥ ወታደሮቻቸውን ልከዋል። ከአይኤስ ጋርም እንግዲህ መፋለማቸውን እንደሚጀምሩ የተለያዩ መገናኛ ብዙሃን እየዘገቡት ይገኛል። ስለዚህ አሁን ናይጄሪያ ውስጥ የገቡት የአሜሪካ ወታደሮች አይኤስ ከናይጄሪያ ወታደር በላይ አቅም ፈጥሯል የሚል ፖለቲካዊ አንድምታ አለው ወይንስ እንደተለመደው ከናይጄሪያም የተወሰኑ ሀብቶችን ለመውሰድ ዶናልድ ጂ ትራምፕ በቀኝና በግራ እጃቸው የተለያዩ ካርዶችን እየመዘዙ ጨዋታውን ለማስቀጠል ፈልገው ይሆን? መልሱን ለእናንተ ተዋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም